ምትኩ ፈንቴ በተግባር እንጂ በፌስቡክ መልስ አይሰጥም። የኦርቶዶክስ ልጅ ስለሆንክ ልትነካ አይገባም። የቤተ መቅደሱ አጋፋሪ ነበረች እንዴ? ከሟቹና ከሬሳ ሳጥኑ የብቱ ይበልጣል። ሰው ላይ ያልሰራችሁትን ግንብ ላይ ብትሰሩት ዋጋ የለው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ችግርና መከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ሆናሉ ያልኳቸውን መረጃዎች ነው የማሳያችሁ። ዛሬ ከያዝኩላችሁ መረጃዎች መካከል በኮተቤ የተሰማው አስደንጋጭ መረጃ ዛሬ የመጀመሪያው መረጃ ነው። ከዛም በማስከተል ደግሞ የገቢዎች ቢሮ አስደናቂ ተግባር ፈጽሟል። እሱን በተመለከተ ያስኩላችሁ መረጃ አለኝ። ከዛም በማስከተል ዛሬም ጣሊያን ወራናለች ያሰኘኝን አንድ ቪዲዮ አሳያችኋለሁ። ከሱ አስከትዬ ኮሜዲያኑ ለጥላሁን ጉግሳ ምላሽ ሰጠው። መቼ ነው ምላሽ የሰጠው? ጥላሁን ጉግሳ ምን ብሎ ነው? ማን ነው ኮሜዲያኑ እስካላችሁኝ በመረጃ በማስረጃ ነው ማቀርብላችሁ። አያይዤ ጋዜጠኛ አሉላ ምን ነካው? አሁን ደግሞ ሌላ ዘመቻ ጀምሯል። ስለሱም ማሳያችሁ ነገር ይሆነኛል። የሙስሊም ደጋፊ አግኝቻለሁና አመሰግናለሁ ስትል ያመሰግነቻትን ልጅ ይዤላችሁ መጥቻለሁ። አያይዤ ወደ ላይ አባ ሚልኪ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን አዲስ ፕሮጀክት እመጣላችኋለሁ። የሞት ፕሮጀክትና የግንባታ ፕሮጀክትን አሳያችኋለሁ። ሁለቱን ካያያዝኩ በኋላ የ100,000 ብር መቃብር ከፍላችሁ የምትሞቱበት መቃብር እናሳያችኋለሁ። ከሱርማ አያይዤ ደግሞ አዲሱን ዘመቻ ተቀላቅለውታል። ነባሮቹ እየተቀላቀሉት ነው። ሁለተኛ የመቃብር ስፍራ ዋጋንም በተመለከተ አዲስ መረጃ ወጥቷል። እሱንም ለሁላችሁም ካሁኑ እቁብና ብድር ገብታችሁ የመቃብር ስፍራችሁን ቀድማችሁ እንድትገዙ የሚያስመስል አንድ ማስታወቂያ አይቻለሁና ከሱ ጋር አያይዤ መረጃ አቀርብላችኋለሁ። አርያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ አብራችሁኝ እንድትቆዩ ጋብዛችኋለሁ። ይህ ቃል ቀርን ሚዲያ ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። አመሰግናለሁ። የመጀመሪያ መረጃ ኮተቤ 02 ጋር ቁልቁል መውረጃ ላይ ይህንን ዜና አየሁት። እንደምትመለከቱት እዚህ ዜና ላይ ምን ይላል? 18 ሰዎች ሞቱ አለ። በዚህ ሁሉ ስብርባሪ እልቂት መካከል ግን አንዲት ሕፃን በተአምራዊ ሁኔታ ከህይወቷ ተርፋለች ይለናል። እኔ ይሄ መኪና ማለት ነው ቁልቁል ካንቆርጫ ሲወርድ መኪናው ማቆሚያ ጠፍቶት ኮሪደር ላይ ሆኖ ተገልብጦ እንዲህ እንደምታዩት ተጨማዶ 18 ሰዎች ህይወታቸው አልፏል የሚል መረጃ ወጣ። የአዲስ አበባ መንገድ ማኔጅመንት ቢሮ ደግሞ 3 ሰዎች ሞተዋል ብለዋል። 15ቱ የት ሄዱ? የውሸት ዜና ነው ግነቱ። ልንገራችሁ መጀመሪያ
ቦታው እጅግ በጣም ቁልቁል ነው። አንቆርጫ ጋራውን ከእንጦጦ ጋራ ጋር ሰንሰለት ጋር ተያይዞ ከእንጦጦ ተራራ እስከ የካ አባዶ ድረስ ተያይዞ ያለ የእንጦጦ ተራራ ሰንሰለት ነውና ከዛ ጀምሮ ቁልቁለት ስለሆነ ወደ ታች ሲመጣ ቁልቁለት ነው የሚያገኘው። በጣም ፈጣን ቁልቁለት አለ። ብዙ ጊዜ እዛ ቦታ ላይ የመኪና አደጋዎች ይደርሳሉ። ዛሬ በጠዋት 1 ሰዓት የተሰማው ዜና ደግሞ በጠዋቱ ትርፍ ጭኖ አሳፍሮ እዛ አካባቢ በነገራችን ላይ ትርፍ መጫንና ለመጫን እንደ አዲስ ነገር መነገሩ ገርሞኛል። ዛሬ ያው ሰው ስላረፈ ነው የሚነገረው። 19 ሰዎች ጭኖ ሲወርድ ኮሪደር ላይ ወጥቶ መቆጣጠር አረክቶት መኪናው ተገልብጦ ሰዎች ሞተዋል የሚል መረጃ በመንገድ ማኔጅመንት ትራንስፖርት ቢሮ በኩል ወጥቷል። ነገር ግን የሞቱ ሰዎችን 3 ነው ያደረጋቸው። እዚህኛው የምታዩት መረጃ ደግሞ ጊዮን ሚዲያ ይባላል። ይሄኛው መረጃ ወጣው 18 ሰዎች ናቸው። ብዙዎችን በዛሬው ዕለት ከንጋቱ 11 ተኩል ከኮተቤ 02 አንቆርጫ ገብርኤል አቅጣጫ ቁልቁል ሲጓዝ የነበረ አንድ ተሽከርካሪ መንገዱን አካፋይ በጥሶ በመውረድ በተከሰከሰበት በዚህ አደጋ 18 ሰዎች ሕይወት ማለፉን ወዲያውኑ ተረጋግጧል። በዚህ ሁሉ ስብርባሪ እልቂት መካከል ግን አንዲት ሕፃን በተአምራዊ ሁኔታ በሕይወት ተርፋለች። አደጋው በደረሰበት አካባቢ በተለይ በጠዋትና በማታ ሰዓት የተሽከርካሪ እግረኛና መጨናነቅ የሚስተዋልበት በመሆኑ የደረሰው ጉዳት ሊበዛ እንደቻለ ይገመታል። በአካባቢ የሚሰሩት አሽከርካሪዎች ካለፉት አሳዛኝ ክስተቶች በመማር ከፍተኛ ጥንቃቄና እርጋታ ሊያደርጉ እንደሚገባ በድጋሚ ጥሪ ቀርቧል። ለሟች ቤተሰቦች መጽናናትን እንመኛለን ብሎ ጊዮን ሚዲያ ነው የዘገበው። እኔም ልል የምችለው እንግዲህ አዲስ አበባ ውስጥ በጣም ብዙ ከዋና መንገድ ውጭ ያሉና እነዚህ አድራሽ መንገዶች የሚባሉት ላይ ትርፍ ተራ ነገር ሆኗል። ይሄ ቀላል የሚባል ትርፍ በጣም ተራ ነገር ነው። ትርፍ ሰው መጫን ተራ ነው። የመኪኖቹም ደረጃ በዛው ልክ አደጋ ነው። ይሄ ነገር ተደጋጋሚ ነው። የዛሬ ብቻ ሳይሆን ለረጅም ዓመት የተደጋገመ ነው። በወንበር ልክ ሂዱ ብትሏቸው ራሱ ይገርማቸዋል። ተሳፋሪዎች ሁሉ ይገርማቸዋል። ምክንያቱም የሚቆጣጠራቸው የሚያያቸው ተቋማት እንደሌለ በግልጽ የሚያሳብቅ ነው መልእክቱና አደጋው ስለደረሰ ለቤተሰቦቻቸው መጽናናትን እንመኛለን። ለእነሱ ደግሞ እንዲያበረታቸው ነው የምንጠይቀው። ይሄንን መረጃ ብቻ ነው አካፍያችሁ መለፍ። ምክንያቱም ብዙ አስተያየት ስለማልሰጥበት በሞት ጉዳይ ላይ አስተያየት ስለማይሰጥ ብዬ ነው። የአዲስ አበባ ገቢዎች ቢሮ አስደሳች መረጃ ወጣ። ገቢዎች፣ ንግድ ቢሮ እያወጡ ያላቸው መረጃዎች ናቸው። ብዙ ጊዜ የመንግስት መዋቅር ውስጥ ተሄዶ የምንቸገረው ችግር ወይ ደግሞ ጉዳይ ለማስፈጸም የሚሄዱ ባለ ጉዳዮች በሙሉ ችግራቸውን ሲገልጹ ከኛ ይልቅ ሞባይላቸውን ከኛ ይልቅ ጉዳያቸው የራሳቸው ጉዳይ ተጠምደው ነው የሚሉት ቅሬታ ይሰማል። ገቢዎችም ይህንንና የመንግስት አሰራርን መፍትሄ ለማሰጠት በሚችል መልኩ በስራ ሰዓት ላይ ማንኛውም ሰው አገልግሎት በሚሰጥበት ሰዓት የግል ስልኩን መጠቀም አይቻልም የሚል መመሪያ ወጥቷል። መመሪያውንም ተግባራዊ ማድረግ ጀምሯል። እንደምታዩት በስራ ሰዓት የእጅ ስልክ መጠቀም አይቻልም ተብሏል። የአዲስ አበባ ኮሚኒኬሽን ቢሮ ነው ያወጣው ይህን መረጃ። የአገልግሎት አሰጣጥ ጥራትን ለማሻሻል በሚያደርገው ጥረት ከመጋቢት 21 ከትላንትና ጀምሮ ማለት ነው ማንኛውም ሰራተኛ በመደበኛ የስራ ሰዓት የእጅ ስልክ መጠቀም የተከለከለ መሆኑን አስታውቋል። የቢሮውን አገልግሎት አሰጣጥ ለማዘመንና የሪፎርም ስራዎችን ውጤታማ ለመሆን እየሰራ የሚገኝ የአዲስ አበባ ገቢዎች ቢሮ በዛሬው ዕለት በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች በሚገኙ ከ7000 በላይ ሰራተኞች ጋር በስራ ሰዓት ስልክ አጠቃቀም ዙሪያ ሰፊ ውይይት አካሂዷል። በውይይቱም ላይ እንደተገለጠው ቢሮ የአደረጃጀትና የቴክኖሎጂ አጠቃቀም ማሻሻያዎችን እያደረገ ቢሆንም አሁንም ድረስ ከግብር ከፋዮች ዘንድ የአገልግሎት አሰጣጥና የመልካም አስተዳደር ቅሬታዎች እየቀረቡ ይገኛሉ። በተለይም አገልግሎት ፈላጊን አስቀምጦ የግል መርበድበድ እና ለስራ በተመደበ ኮምፒውተር የግል ጉዳዮችን መከታተል ዋነኛው አገልግሎት መጓተት ምክንያት መሆኑን ተመልክቷል በሚል ይህን ጉዳይ አርሞታል። እንግዲህ ዛሬ እኛም ኤክስፔክት የምናደርገው ነው። ይህንም ስላደረጋችሁ በጣም መልካም ዜና ነው። እንኳን ደስ ያላችሁ ለእናንተም ለእኛም ማለት ነው። ሌላኛው ኢትዮጵያ አድዋን አሸንፋለች ብለን አድዋን የካቲት ላይ አክብረናል። የተሸነፈች ማግስት ደግሞ እንደዚህ አይተናል። ቦሌ ላይ በማስረጃና በመረጃ ነው የማሳያችሁ። መኪና ውስጥ ቁጭ ብሎ ከውጭ ያለው ሰው ሯጭ ይመስለኛል። መንገድ ላይ በአስፓልት ላይ የሚሮጥ አቁሞ ይዘትበታል፣ ሊመታው ይሞክራል። መኪና ውስጥ እንደሚንቀሳቀስ ታያላችሁ። መሄድ ሲጀምር ኢትዮጵያ ይወጣል። የሰውዬ ቤተሰቦች አድዋን አያውቁም እንዴ?
አይ ትንሽ መስመር ሳት አይደል? አንዳንድ ጊዜ እና ክብርም ሲባል መስመር ሲሳት ጥሩ አይደለም። መስመር እንደ ሳት ያሳያልና እኔ እንደውም ሰውየው ተሽቆጥቁጧል ባይ ነኝ። እስኪ ንካኝ ነበር። ጣሊያን ገባን እንዴ? ጣሊያን የገባን ነው ያስመሰለው። እንደምታዩት እኔ ጣሊያን የገባው ነው የመሰለኝ ይህን ቪዲዮ ሳይሆንና ወዳጄ ትንሽ የአበሻ ነገርን ጨምር ብታደርጉበት ቆንጆ ነበር። ለእናንተው ብዬ ነው። ያው ለፈገግታ ያመጣሁት ነው። እችኛዋን እንኳን መረጃ ዋናው መረጃ የምገባላችሁ አሁን ነው። ከዚህ በፊት አሰፋ የሚባል ኮሜዲያን አሰፋ የሚባል ወንድምና ምትኩ ፈንቴ የሚባሉ አርቲስቶችን እነዚህ ኮሜዲያን አርቲስቶችን ወደ ፕሮቴስታንት እንኳን እንደናመጣችሁ መልእክት ስሊክ የነበረው ጥላሁን ጉግሳ እንደነበር እናስታውሳለን። ጥላሁን ጉግሳ ምላሽ የሚሆን ነገር ዶርቃ ሚዲያ ይዞልን ሞትናል። ዶርቃ ሚዲያ ይዞልን የመጣው ጉዳይ ምንድነው? ምትኩ ፈንቴን ቅዱስ በርሜል ቋራ ማለት ነው በርሜል ቅዱስ ጊዮርጊስ ጸበል ወስዶት ካመጣ በኋላ ምስክርነት ሲያሰጥ እንዲያሰምተውናል። እጅግ ተወዳጅና ተናፋቂ የሆነ እንግዳ ይዤላችሁ ቀርቤያለሁ። ከሱ ጋር የሚኖረን ቆይታ እስከ መጨረሻው ድረስ እንድትከታተሉን ጋበዝኳችሁ። እንግዳይ ጥሬና አክብረህ እዚህ ስቱዲዮ ድረስ ስለመጣህ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ጠበቃችሁኝ። ስለጋበዛችሁኝ ደስ ብሎኛል። በመምጣቴም ደስተኛል። መልካም። እስቲ እንግዲህ ራስህን አስተዋውቀንና ወደሚቀጥለው ፕሮግራማችን እንሄዳለን። ምትኩ ፈንቴ ይባላለሁ። ኮሜዲያን፣ ያው በተለያየ ካራክተር ይጠሩኛል። ሐኪም አድነው፣ ሰው በልኬ፣ ናይ ክርስቶስ ይላሉ። እና ለምትኩ ፈንቴ የሰጠው ምላሽ ነው ኦርቶዶክስ መሆኑን ብቻ ሳይሆን ጎበዝ የእምነት ተከታይ መሆኑን፣ መንፈሳዊ ጥንካሬውን፣ ብርታቱን ከዚህ ቀደም ያንን ፕሮግራም ስሰራው ታስታውሱ ከነበረ በአካል አግኝቼው ብዙ ነገር አውርተን ነበር ቀደም ብለን ማለት ነው። እና በእምነቱ ላይ የማይደራደር ጨዋ የኦርቶዶክስ እውነተኛ ልጅ ስለ ቤተ ክርስቲያን የሚንቆረቆር የሚንገበገብ መንፈሳዊ ኦርቶዶክሳዊነቱ ብቻ ሳይሆን ኢትዮጵያዊ ማንነቱ ላይ በጣም ጠንካራ አቋም ያለው ወንድማችን። አሁን ለዚህ ቪዲዮ አርቲስት ጥላሁን ጉግሳ ምን አይነት ምላሽ ይሰጥ እንዲሆን እንጠብቃለን። ምክንያቱም ምትኩ ፈንቴ በተግባር እንጂ በፌስቡክ መልስ አይሰጥም። በተግባር ያሳየን ይሄንን ኦርቶዶክሳዊነት በአደባባይ መልስ የሚሰጥበት በእያንዳንዱ ጉዳይ ላይ ማህበራዊ ሚዲያ ላይ አጀንዳ የሚወጣበት ጉዳይ አይደለም። እሱ ክርስትናን እየኖረው ነው። ስራውን ይሰራል፣ ልጆቹን ያሳድጋል፣ ሀገሩን ይወዳል። በእምነቱ ደግሞ ሄዶ ይጸበላል፣ ይጸልያል፣ ይሰግዳል፣ ይጾማል። አሁን ምትኩ ፈንቴ ነው ጴንጤ የሆነው። ይሄኛው ምትኩ ፈንቴን ጴንጤ ስለሆንክ ወደ ጌታ ስለመጣ አመሰግናለሁ ተብሎ የተለጠፈበት ምትኩ ፈንቴ በርሜል ቅዱስ ጊዮርጊስ ደርሶ ጸበል ተጸብሎ መጥቶ በዶርቃ ሚዲያ ምስክርነቱን እየሰጠ ነው። እና አርቲስት ጥላሁን ጉግሳ ምን ትላለህ? ለአንተ ነው መልእክቱ። መቼም እንዲህ አይነት አርቲስት፣ ታዋቂ ሰው፣ ግለሰብ እየፈለጉ ማህበራዊ ሚዲያ ላይ አጀንዳ ማድረግ ከቅርብ ጊዜ የወጣ የትናንሾቹ ማህበራዊ ሚዲያ ላይ ያሉት ልጆች አይደለም። ታዋቂ ወይ ደግሞ ትልቅ በሰላልን ለሚሉትም ጭምር የዘመቻ አካል ነው። ይሄ አንደኛው መንፈሳዊ ዘመቻ ነው፣ የጦርነት ዘመቻ ነው። መንፈሳዊ ጦርነቱን እኛ ጋር ገባ እነንተና ጋር ገባ ይባል። ሰሞኑን አቤል ብርሃኑ ሙዚቃው ሲቀዘቅዝበት የፕሮቴስታንት መዝሙር አወጣ እየተባለ ነበር አይደል? እሱ ግን ሲጀምር መጀመሪያም ወንጌላዊ ነበር ተናግሯል እኮ። እኛም መረጃውን ስንነግራችሁ ወንጌላዊ ከነበረ ወንጌላዊ ነበር ነው ብለን የምንነግራችሁ። እሱ ማህበራዊ ሚዲያ ላይ እንደለጠፈው እኔ ወንጌላዊ ነበርኩ፣ ልጅነት ያሳደገችኝ ወንጌላዊት ቤተክርስቲያን ልጅ ብሎ የተናገረውን ልጅ አንዳንዶች ለማህበራዊ ሚዲያ አድርገው ኦርቶዶክስን ማብሸቂያ ወይ ደግሞ ሌላውን ማብሸቂያ አድርገው ለመናገር ይሞክራሉ። ልጁ በእምነቱ ነው እየኖረ ያለው። በእምነቱ ሆኖ ነው የዘፈነው። እስክስታ የወረደው ዘፈን የዘፈነውም የዳኘውም ፕሮቴስታንቱ ነው።
እና ወደ መዝሙር አገልግሎት ይመለሳሉ ዘፈን አቆማለሁ የሚለውን አጀንዳ ግን ማራገቢያ ተደርጓል። ቀድሞም ኦርቶዶክሳዊ ያልነበረም ልጁና ለምን እንደምትከራከሩ ግራ ይገባኛል። አሁን ማህበራዊ ሚዲያ አጀንዳ ማድረግ ፈለጋችሁት ልጁ እምነቱን ነው የሚኖረው። ምትኩ ፈንቴንም ማህበራዊ ሚዲያ ላይ ወጣችሁ ፕሮቴስታንት ሆነ ኦርቶዶክስ ሆነ ስለምትለው አይደለም ትክክል የሚሆን እሱ የራሱ እውነት አለው። ለዚህ ነው በታዋቂ ሰዎች የሚነገደው ንግድ አደገኛ ነው የምላችሁ። እሱን አሳይቻችሁ አሁን ደግሞ ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆነው ጋዜጠኛ አሉላን ነው የምመጣላችሁ። አሉላ የስፖርት ጋዜጠኛ ነው። የተለያዩ ሚዲያዎች ላይ ሰርተዋል። አሁን ደግሞ ከጓደኞቹ ጋር ሆኖ ትርታ ኤፍኤም ላይ ይሰራሉ። ትርታ ኤፍኤም ላይ እየሰራ ባለበት ሁኔታ ላይ በሚዲያው ላይ የመገናኛ ብዙሃን ቦርድ ይሄ ቦርዱ ለጋዜጠኞች ወይ ለሚዲያ ባለሙያዎች የሰብአዊ መብት ጥበቃ ለማድረግ ድጋፍና ከለላ ማድረግ ከመንግስት ለሚደረግባቸው ያልተገባ ተጽዕኖ ለእስር ለእንግልት ወቅት እንዳይዳረጉ ከለላ ለመሆን የወጣው የተደራጀው ማህበር ደብዳቤ ጽፎበት ለትርታ ኤፍኤም ደብዳቤ ጽፎ ነበር። ደብዳቤው ፕሮግራም በምሰራ ሰዓት ላይ እኔ የማገባው ኦርቶዶክስ እምነት ተከታይና የማንቸስተር ቡድን ደጋፊ የሆነች ልጅን ነው ብሎ በመናገሩ ምክንያት መነጋገሪያ ሆነ። ይሄ አሁን ብዙዎችን አስቆጣ። ከዛን እሱ መቆጣቱ ብቻ አይደለም፣ በሌላኛው ጊዜ ስራ አስኪያጁ ከስራ አነሳቸው ወይ ደግሞ በዘበኞች እንዳይገባ አደረገችው። ይሄ መነጋገሪያ ሆኖ ብዙዎችን ያስቆጣ ቢሆንም አሁን ድጋሚ ከስራ መታገሉ ደግሞ ብዙዎችን አስቆጥቷል። ኦርቶዶክሳዊ መሆን ህግ በሚከበርበት ስፍራ ከስራ ትባረራለህ። ህግ ባልተከበረበት ስፍራ ደግሞ ትገደልበታለህ። ይሄ የእውነት ነው፣ የሐሰት አይደል። ይሄ የእውነት መረጃ ነው። ህግ ባልተከበረበት ስፍራ የምንልህ ኦርቶዶክሳዊ የሚገደልባቸው ስፍራዎች ህግ እየተከበረ አይደለም። ተመርጠው በኦርቶዶክሳዊነታቸው የሚገደሉ ያሉባቸው ስፍራዎች የምታውቋቸውን ቦታዎች። ህግ በሚከበርበት ስፍራ ደግሞ ኦርቶዶክሳዊ ነው የማገባው ስላልክ ማስጠንቀቂያ ደብዳቤ ይጻፍልሃል። ከስራ አለቆች የመስሪያ ቤት አለቆች በዘበኛ መስሪያ ቤት እንዳትገባ ያደርገዋል። ይሄ እያየ ነው ያለነው ታሪክ ነው። ተግባሩ ትክክል ነው እያልኳቸው አይደለም፣ ስህተት ነው። ይሄን ስህተት ግን በኋላ ማህበራዊ ሚዲያ ተጽዕኖም ሲበዛ አንደኛ ሃይማኖታዊ ጉዳይ ነው ሴንሲቲቭ ኢሹ ነው ያመጣቸው የጊዜያዊ ስራ አስኪያጇ። ማህበራዊ ሚዲያ ያንን ትርታ ኤፍኤም የሚባል ከዚህ በፊት ሶፎንያስ የሚባለው ልጅ በግብረ ሰዶም በአደባባይ መረጃው ተጋልጠው ምንም አይነት ነገር ያልጠየቁት ያላገዱት ዝም ያሉትን እያሉ በእንደዚህ አይነት ልጅ ላይ እርምጃ እንወስዳለን ብለው ኦርቶዶክሳዊ ስለሚያገባ ነው እርምጃ የሚወሰደው። ስለዚህ በዚህ ጉዳይ አጀንዳ አስቶ ማህበራዊ ሚዲያው መነጋገሪያ ሲያደርገው እና ወደ ስራ ተመለስ ብለው በስልክ አናገሩት። አሁን መነጋገሪያው እንዲቀጥል የተፈለገ ስለመሰለኝ አሉላ ጋር አንድ ነገር ላሳያችሁ፣ እሱ ያለውን ነገር ላሰማችሁ። አንደኛውን ነገር በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ማስተርስ ያለውን ጋዜጠኛ በጥበቃ ያልታባሪያት ስፖንሰር ለጣቢያው የሚያመጣ ጋዜጠኛን በጥበቃ ማባረራት እሺ፣ አስፈላጊ ከሆነ የድምጽ ቅጂሽን አወጣልሻለሁ። ስራ አስኪያጇ ወይዘሮ ሳራ ሞገስ አንቺ ስትለቂኝ ይመጣል ሲቲ ስፖርት። አንቺ ስትለቂ የመጨረሻ ፋይናል ሀሳብ ይሄ ትወጫለሽ። ቃል በቃል ያለችው ቃል በቃል ያለችው ሌሎች ነገሮችን መናገር ስለማልፈልግ ግን ድምጿን ተመልካች እውነት ለመናገር ይኸው ማርያምን እውነት ለመናገር እነ ግርምሽ እና እነ ሶፊ አራዳ ኤፍኤም ጆይን ሲያደርጉ እቺ የወቅቱ ስራ አስኪያጅ
በአንድ ቴሌቪዥን ጣቢያ ላይ ከኔ ጋር እንገናኛለን። እነ ግርምሽና እነ ሶፊ ወደ ትርታ ይመለሱ፣ ሬዲዮ ጣቢያው ሊፈርስ ነው፣ እባክህ አስማማልኝ እያለች ስትጎተጉተኝ የነበረች አስማማልኝ ቡና እንጠጣ እያለች የምትጨቀጭቀኝ የነበረች ሴትዮዋ አሁን ከኔ በላይ ሰው የለም ብላ በጥበቃ እስከማባረር ትችላለች። እኔ ስለ ልጅቷም ለነ ግርምሽ ለነ ሶፊ ስራ አስኪያጅ እንድትሆን ራሱ አስተዋጽኦ አድርጊያለሁ። ጥሩ ሰው ናት፣ ፖዚቲቭ ናት። እኔ ጋር ብቻ አይደለም ጸቡ። ማስተርስ ያለውን ጋዜጠኛ በጥበቃ ልታባረር አትችይም። አንቺ ከስራ ካለቀቅሽ እኔ እዛ መስሪያ ቤት ተመልሼ አልገባም። ከነግርማቸው ጋር ካልሆነ ሌላ ቦታ በግሌ ለብቻዬ መስራት አልፈልግም። 3 ድርጅቶች ጠይቀውኛል። አሁን ትግሉ የሚጀምረው እዚህ ላይ ነው። አስተባብል፣ ዝም በል፣ በቃ ምናምን የሚሉ ሰዎች ሊኖሩ እንደሚችሉ ተስፋ አደርጋለሁ። እኔ ግን የእሱንም ምሳቤ የእሷንም ምሳቤ አይደለም ማንጠለጥለው። አንድ ተቋም የሚመራበት አሰራርና ስርዓት አለ። ምንም ጥያቄ የለው። እነ ያያ ዘልደታ ፎቶዋን ላክልኝ ስላሉ ማስፈራሪያ ሊሆን አይችልም። ግለሰቧን ማንም ሰው ሊያወጣት ሊለቃት ይችላል። ለግለሰቧ ጥብቅና እየቆምኩላችሁ እንዳይመስላችሁ። ወንድማችን በሃይማኖቱ ምክንያት የተደረገበት ተጽዕኖ ፈጽሞ ማንም ሰው ላይ ሊደረግ የማይገባው፣ ፕሮቴስታንትም ይሁን ሙስሊምም ይሁን ማንም ሰው እንዲህ አይነት ተጽዕኖ ሊደረግለት አይገባም። ሊደረግበት ማስተር ስላለው አይደለም። በሃይማኖቱ ምክንያት ሚዲያ ጣቢያ ውስጥ አትገባም ተብሎ በውል የተሰማማውን ኮንትራት የተፈራረመውን የአጋር ስምምነት ያለውን ተቋም የማባረር ስልጣን ያለው የተቋሙ ስምምነት ሲፈርስ ብቻ ነው። የመገናኛ ብዙሃን ላይ የምንሰራ ሰዎች እነዚህ አይነት ውሎችን እናውቃቸዋል። ሌላው ማህበረሰብ ላያውቀው ይችላል። ድርጅቶች የጋራ የውል ስምምነት አለ። ውሉ ሲጣስ ውሉ የጣሰው አካል በህጉ መሰረት ቅጣት ይቀጣና ከዛ ተቋም አየር ላይ የአየር ሰዓት አጋር ተባባሪ አዘጋጅ ስለሆነ ይሰናበታል ወይ ደግሞ እንዲለቅ ይደረጋል። ይሄ ያለ ነው። አሁን የውል ስምምነታቸው አልተቋረጠም፣ ልጁን ብቻ ውረድ አሉት። ይሄንን በህግ መክሰስ ትችላለህ። በመገናኛ ብዙሃን ብሮድካስት መክሰስ ይቻላል። በህዝብ ሚዲያ ደረጃ ላይ አሁን እየሰፋ ያለው ነገር እኔ እንዲህ ስትናገርኩ ተጠላሁ የሚለው እውነት ነው። ኦርቶዶክስ ስለሆንክ ትጠላለህ። ልትሳደር ነው የተፈጠርከው። ይሄ የትም ቦታ ነው ያለው። ከተማ ስላለ ነው እንደው አንተ ከቢሮ የተባረርከው። ገጠር ብትሆን ተገርልሃል። አንተ ብቻ አይደለም ሌላው እየተገደለ ስለሆነ የምነግርህ። ይሄን ብዙ ቦታ አይታችሁታል። አሁን ያ ስለሆነ እሷ ካልተባረረች የሚለው ነገር ግን እኔን አልተዋጠልኝ። አንቺ ካልወጣሽ ካለቀቅሽ የሚለው ነገር አልተዋጠልኝ። ልክ ነን። መብትህን ማስከበር ትክክል ነው። መብትህን አስከብረህ እንድትመለስ እያረክ ነው። ለዚህም ጉዳይን ወደ ህዝብ ድምፅ አምጥተህ መብትህን ህዝብ ሰምቶ ልክ አይደለም ብሎ ጮሆልሃል። ትክክል ነው። ህዝብ ስለ ጮኸ ተመለስ የሚባለው አቅጣጫ ተገቢ ያልሆነውን ዲሲፕሊን በአግባብ መግለጽ አለባቸው። ትክክል። ይህንን ለቦርዱ ማመልከት ትችላለህ። እና ያያ ዘልደታ ሊያስፈራሩች ፈልገው ፎቶ አምጪ ብለውኝ አላመጣውም የሚባለው ነገር በእርግጠኝነት ያያ ዘልደታን ብትጠይቁት እንደዚህ አይላችሁ። ሁለተኛም ነገር ልጆቹንም በዚህ ምክንያት የጥላቻ ዘር እንዲዘራባቸው አታደርጓቸው። ጠቅሰዋል። በቃ ያያ ብለህ ቢኖር እንዳንተ አይደብቋትም፣ አይከልሏትም፣ ይገልጹት ይሆናል ካልፈሩ፣ እነሱ ስለማይፈሩ ሲጀምር። አገላለጹ ግን ስራ ተመለስ ሲባል እሷ ስራ ካለቀቀች እኔ አልገባም ማለት ትንሽ አይከብድም? ይከብዳል። ምክንያቱም በህጉ መሰረት እሷ በጠየቀች ዲሲፕሊንና በላከችልህ ደብዳቤ ወይ ደግሞ ባባረረች ምክንያት መሰረት ምስክር ይዘህ ብሮድካስት ከሰህ የሥራ አመራር ብቃቷን አስፈትሸ ማስነሳት ያንተ ስልጣን ነው። በዛ ግን እሱንም የመስሪያ ቤቱ ሰራተኛ እንጂ አጋር ተባባሪ መሆንም አይጠበቅብህም ለሱ። አሁን አጋር ተባባሪ አዘጋጅ ነው። ሚዲያው ችግር ያለበት ችግር የለበትም እሱ ሌላ ጉዳይ፣ በጣም ብዙ ጉዳይ ያለበት። ነገር ግን የኦርቶዶክስ ልጅ ስለሆንክ ልትነካ አይገባም። ኦርቶዶክሳዊ ስለሆንክ መሰደብ አይገባም። ኦርቶዶክሳዊ ስለሆንክ የሚስትህን ምርጫ የሬዲዮ ጣቢያው ስራ አስኪያጅ ልትመርጥልህ አይገባም። ትክክል ነህ ለዚህ ሁሉ። ነገር ግን ክፍተት አለ። አሁን በትንሿ ክፍተት ያልተገባ አሰራር ውስጥ መግባትም አይገባም። ይሄ መታረም ያለበት እና አጀንዳው እንዲቀጣጠልና እንዲቀጥል ከፈለክ ምናልባት ዩቲዩብ ላይ ቀጥላለሁ በቋሚነት ቲክቶክ ላይ ቀጥላለሁ ለሚለውና ያዋጣል የሚል ከሆነ አንተ እሱን ሂድበት። ነገር ግን እችን አጀንዳ ላንተም በኋላ ስለማታዋጣ ተዋት።
አትጠቅምም። እኛ ኦርቶዶክሳውያኖች ነው የምንመክረው። ወንድሞች ስትጎዳ የምንጮህልበት በተለይ በእምነት ስትጎዳ ግን ተገቢ አይደለም። የኳስ ጨዋታ ደጋፊም አድማጭም አይደለሁም፣ ግን ኦርቶዶክሳዊ ወንድም ስለሆነ እንዲህ አይነት ነገር ሲተሰነዘረበት ትክክል ስላልሆነ የተናገርኩትና ተገቢ አይደለም ብዬ አምናለሁ። ይሄ ትክክል አለ። ሌላኛው ማሳያችሁ ዘርፌ ከበደ ደጋፊ አግኝታለች። ዘርፌ ከበደ ደጋፊ ያገኘችው ከየት መስላችሁ? ትላንትና ወዲያ ነው ይህንን ማህበራዊ ትስስር ላይ ያገኘሁትና እናመሰግናለን ተባረክ ያለቻት ምን ብላት ይሆን አልኩና ገጿ ላይ ገብቼ ልጅቷን አውርጄ ለእናንተ አመጣ። ከኦርቶዶክስ የሚታወቀው ስድብ እንጂ ሌላ ምንም የለም እኮ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ሰሞኑን ዘማሪት ዘርፌ ከበደ የሆነ ፖድካስት ላይ ቀርባ ኦርቶዶክሶች ያደረሱባትን በደል የሚያደርሱባትን ግፍና ስደት በእንባ ታጅባ ስትናገር ነበረ። ያንን ንግግሯን ቆራርጠው አንዳንድ ስግብግብ ኦርቶዶክሶች ውሸቷን ነው ምናምን እያሉ ነው። እንባዋ ሰው ጋር እንዳይደርስ የእውነትም ኦርቶዶክሶች በድሏታል የሚለው ነገር አሁንም ህዝብ ዘንድ እንዳይደርስ ውሸቷን ነው እያሉ እየተንጫጩ ነው። እንግዲህ ኦርቶዶክሶች ዘርፌ ለምን ጴንጤ ሆነች በሚል ነው እንደዚህ የሚያሳድዷት። ውሸት አይደለም፣ 100% ትክክል ነው። ዘርፌ እቺ ልጅ ቀዳሽ ነበረች እንዴ? የቤተ መቅደሱ አጋፋሪ ነበረች እንዴ? አያችሁ ማማ እንደሚፈላለግ ታያላችሁ። በኦርቶዶክስ ጥላቻ የጠመጠመች ልጅና በኦርቶዶክስ ጥላቻ ከቤተ መቅደስ የወጣች ልጅ የራሳቸውን ነገር ለመገንባት ሲሉ ይደጋገፋሉ። እሷም ገጿ ላይ አስገብታ እናመሰግናለን ተባረኪ ትላታለች። እችኛዋን መጣ ኦርቶዶክስ ጥላቻ ቸው ትላለች። በነገራችን ላይ በጣም ጎበዝ ነች። ይሄ ቪክስ ተቀብቶ ማልቀስና እንዴት መለቀስ እንዳለበት እንደሆነ ታውቃለች። ትወና ባይሆን ከሷ ተለማመጂ፣ ለኛ ስለማይጠቅም ብዬ ነው። እንግዲህ እኛ እንደዚህ ብለን እንምናል። በነገራችን ላይ ወደ ስውሯ ማርያም ለወስዳችሁ ነው። ስውሯ ማርያም ሙሉቀን ኃይሌ አስከሬን ተገኘ የሚል ዜና አንብቤያለሁ። ሙሉቀን ኃይሌ ጠፋ የሚልም ዜና ሰምቻለሁ። ሙሉቀን ኃይሌ ብቻ ሳይሆን ፋሲልም ጠፋ ሲባል ሰምቻለሁ። ፋሲልም ሞተ ሲባልም ሰምቻለሁ። እና ይሄን ማስታወቂያ ሰማሁት ላሰማችሁ። ጌታችን ቅድስት ድንግል ማርያም በዚያ ቦታ ላይ ተአምሯን፣ ክብሯን፣ የአማላጅነት ስራዋን እየገለጠች እንዳለች የምናይበት ሁኔታ ነው ያለው። ከዛ በፊት ሳይመሰረት በፊት እንደሚሉን አባቶቻችን እዚህ ቦታ ላይ ትልቅ ቤተክርስቲያን ይሰራል። የኋላ ኋላ እጅግ ብዙ ሰው ይመጣና ቦታው ላይ ይድንበታል እየተባለ ይነገር ነበር። በቦታው ላይ የሚደረገው የሚፈጸመው ገቢረ ተአምራት ወመንክራት በጣም የሚገርም ነው። እጅን በአፍ ላይ የሚያስጭን ነው። መሰረተ ልማቶቹ ቢሮ አልነበረም፣ የእንግዳ ማረፊያ አልነበረም። እነዚህ ነገሮች ከሰበካ ጉባኤና የልማት ክፍል አሉ። ከነሱ ጋር በመሆን ትላልቅ ልማቶች እየተሰሩ ነው። ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ያየነው ስራ እጅን በአፍ የሚያስጭን ነው። ከቤተክርስቲያን ላይ ፈተና አይጠፋምና እነዛን ነገሮች ደግሞ እኛ እንደ መልካም ነገሮች ነው የምናያቸው። አባታችን በአቡነ ቀሌምንጦስ ልዩ ትኩረት ተሰጥቶት ሀገረ ስብከቱ በቀን የየዕለት ዕለት ክትትል ጭምር በማድረግ አቅጣጫዎችን በማሳየት መመሪያ በማውረድ ልማቱ እንዲለማ እያደረገ ያለው እገዛ ይህ ነው ተብሎ የሚነገርም አይደለም። ልማት የለማው ይሄ ህዝብና ይሄ ጉዞ በመኖሩ ነው። ስለዚህ ትልቅ አስተዋጽኦ አድርጓ ማለት ነው ጉዞ ማለት ነው። ላይ ሚልኪ ደብረገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን እየተከናወነ ያለውን የልማት ስራዎች ብፁዕነታቸው ተከትለን ሄደን ነበር። ብፁዕነታቸው ጉብኝት በሚሄዱበት ሰዓት የሀገረ ስብከቱ ልኡካን ሄዷል። ከዛ ከልኡካኑም ውስጥ አንዱ እኔ ታዳሚ ነበርኩና በዚህ እድለኛ ነኝ። በተለይ አሁን አንዳንድ ነገሮች በሀገረ ስብከት ሊነሳ ይችላል። በብፁዕ አባታችን ድረስ ምን በሚያውቁበት ነገር አንዳንድ ሰዎች ያስነሳሉ። ይህ እነዚህ ሰዎች ከየት መጡ ሲባል የሚገርመው ነገር እኛም አናጣቸው። በቅጽረ ቤተ ክርስቲያኑ እየተሰሩ የሚገኙ እጅግ በጣም የሚያስደንቁ የሚያስገርሙ በአጭር ጊዜ ተጀምረው በጣም እናመሰግናለን። በነገራችን ላይ ሀገረ ስብከቱ ለሰጠን መረጃ እናመሰግናለን። በተለይ ሙሉ ስሙን እንደምታዩት እዚህ ላይ የላይ ሚልኪ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ምን እየተሰራ ነው የሚል ነው።
የእኛም ጥያቄ ምን እየተሰራ ነው ብቻ ሳይሆን ትዝ ይላችሁ ከነበረ የሚታተም የጉዞ ወደ 1.5 ሚሊዮን ተከታይ ያለው የቲክቶክ ገጽ ማህበራዊ ትስስር ገጽ የተከፈተው ጉዞ ማህበር በሚሉት ምናምን የገለጹትን ነገር እዚህ ላይ አፍርሰውታል። አሁን ሙሉ ስም የጠቀሱት ምን ብለው ነው? የላይ ሚልኪ እግዚአብሔር አብና ቅድስት ድንግል ማርያም ቤተክርስቲያን፣ ቅድስት ማርያም ቤተክርስቲያን። እነሱ እየጠሩበት ያለው ምንድን ነው? ስውሯ ማርያም። አሁን ሊቀ ጳጳሱ ሄዱት ብፁዕ አቡነ ቀለሚንጦስ ሄዱት ለምንድን ነው? ልማቱን ሊጎበኙ። የሚገነባ የጸበልተኛ ቤት አለ፣ ለባንክ የሚሆን ቤት እየሰሩ ነው፣ እየተገነባ ነው። በጣም ጥሩ፣ በጣም ጥሩ። መለስ አድርጌ ልውሰዳችሁ። ይሄ ልጅ የሞተው የት ነው? ለጸበል ሄዶ። ፋሲል የሞተው የት ነው? ለጸበል ሄዶ። በጣም ጥሩ። ከሰው ልማትና ከድንጋይ ልማት የቱ ይበልጣል? ይሄንን በዝርዝር አርያ ሚዲያ ላይ እንዲህ አድርጌ ዘግቤላችኋለሁ። ሰበር ዜና የጳጳሱ ጉድ፣ የአርቲስት መቅደስ ጸጋዬ ያልተነገረ ሚስጥርና በስውሯ ማርያም በድጋሚ ተገደለ የሚል ማህበራዊ ትስስር ገጽ ላይ ለጥፌዋለሁ። አርያ ሚዲያ ላይ ገብታችሁት ማስረጃ በመረጃ ነው የምነግራችሁ። ቪዲዮ፣ ማህተም፣ ምስል፣ ሌሎች መረጃዎችንም ጭምር ማለት ነው። ይሄን አሳይቻችሁ ምን ላረጋችሁ መሰላችሁ? እቺን ቪዲዮ ላሳይ። ይሄኛው ደግሞ የሬሳ ሳጥን የ100,000 ብር ዋጋ አለው። ይሄው እንደምትመለከቱት 100,000 ብር ነው። የዚህ የሬሳ ሳጥን ዋጋ 100,000 ብር ነው። እንግዲህ ያሰባችሁበት ጋይስ። ከሟቹና ከሬሳ ሳጥኑ የብቱ ይበልጣል። ለሰሜን ሸዋ ሀገረ ስብከት ሬሳ ሳጥኑ ይበልጣል፣ የሚገነባው ግንብ ይበልጣል፣ ሰው አይደለም ይበልጣል። እኔ ደግሞ ሰው እንደሚበልጥ ለነግራችሁ ነው የምፈልገው። ምዕመናኑ የሚሄደው በአንድ ጉዞ ነው። ጉዞውንም የፈቀድነው እኛ ነን በሚል መረጃ በማስረጃ ጭምር መረጃ በማስጨምር ይዘን ስንጠይቃቸው የሚከሱን እነማን እንደሆኑ አናውቅም ይላሉ። እኛንን የምንከሳችሁ፣ እኛንን የምንጠይቃችሁ የቤተ ክርስቲያን ቀኖና ጥሳችኋል። ቅቤ ከመርካቶ ገዝታችሁ እየሸጣችሁ ነው። በአብይ ጾም ቅቤ እየሸጣችሁን እየነገዳችሁ ነው። ቅባ ቅዱስ ትሸጣላችሁ፣ በሶ በጥበጣችሁ ትሸጣላችሁ ስንላቸው ስለ ልማት ያወሩልናል። ያኔ መነሻ አጀንዳ ሲነሳ 6 ሰዎችን እኚሁ ስራ አስኪያጅ ከፍለዋቸው ማህበራዊ ሚዲያ ላይ ስለ ልማቱ እንዲዘግቡላቸው ለቀቋቸው። ማህበራዊ ሚዲያ ላይ መውጣት ልክ እንደጀመረ እኛ ፕሮግራም መስራት ከጀመርን በኋላ በቀጥታ ከልጆቹ ጋር ተነጋገርን። የሚሰራው የሰው ሞት በዚህ በኩል አለ፣ እናንተ ደግሞ ይህን እየሰራችሁ ነው ስንላቸው አይመለከተንም ብለው ስራውን አቋርጠው ወጡ። አሁን የቲክቶክ የምናምን ግሩፕ የዩቲዩብ ግሩፕ ይዘው መሄድ አይችሉም። ለምን መሰላችሁ? ዩቲዩበር እዛ ካለው ስለ ሰው ከማያስበው ስለ ቅቤ ንግድ፣ ስለ በሶ ንግድ፣ ስለ ምናምን ከሚያስበው ለቤተ ክርስቲያን በማሰብ ይበልጣል። ስለበለጠ ገንዘቡን ትቶ ማስተዋወቁን ትቶ ወጣላቸው። አንፈልግም ማለት ሰው ይበልጣል አለ። እኛ ሰው እንደሚበልጥ በማስረጃ በመረጃ ምን ያሳየናችሁ። በአሁኑ የሄዳችሁም ሰዎች አይታችሁታል። ቅቤ ገዝታችሁ ነው የመጣችሁት። የሄዳችሁ ደግሞ ኮመንት ላይ የምትሰጡኝን በቴክስትም የላካችሁልኝ ዋትሳፕም ላይ የላካችሁልኝንም አውቃለሁ። በውስጣችሁ ምን አላችሁ? በባጃ አድርጋችሁ ያልመጣችሁና በእነሱ ጉዞ ያልሄዳችሁ ሰዎች ጸበል የማይቀዳላችሁ እምነት የማታገኙ በቅቤ አትሰለፉ የከለከሏችሁ። ይሄ ይካሄዳል። ይሄ ነው የሰው ልማት ማለት። ሰው ላይ ያልሰራችሁትን ግንብ ላይ ብትሰሩት ዋጋ የለው። እኛ የምንናገረው በሀገረ ስብከት ደረጃ ነው ጉዳዩ እየተሰራ ያለው የምንለው ይህንን ነው። ለዚህ ነው ሊቀ ጳጳሱም የቤተ ክርስቲያኑ ስራ አስኪያጅም የሀገረ ስብከቱም ስራ አስኪያጅ የቤተ ክርስቲያኑ አስተዳደርም እያንዳንዱን ጉዳይ ያውቁታል። ለዚህም ነው ተጠይቃ የነበረችውም ሴት ለማስፈታት እነሱ ናቸው እስር ቤት ሲመላለሱ የነበሩት። ይሄ ነው መልእክታችን። የዛሬው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ
ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።